ቀጥለናል። በደብሊን በሚገኝ የእስልምና ማዕከል ላይ የቃጠሎ ጥቃት የሰነዘረው ግለሰብ በቁጥጥር ስር ውሎ ክስ ተመሰረተበት። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። በደብሊን በሚገኝ የእስልምና ማዕከል ላይ የቃጠሎ ጥቃት የሰነዘረው ግለሰብ በቁጥጥር ስር ውሎ ክስ ተመሰረተበት። በአየርላንድ ዋና ከተማ ደብሊን በሚገኝ አንድ የእስልምና ማዕከልና መስጂድ ላይ ሰኞ ዕለት የተፈጸመውን ሆን ተብሎ የተቃጣውን የቃጠሎ ጥቃት ተከትሎ በማግስቱ ዕድሜው በአርባዎቹ ውስጥ የሚገኝ አንድ ግለሰብ በቁጥጥር ስር መዋሉን የሀገሪቱ ፖሊስ አስታውቀዋል። ጥቃቱ በስፍራው በነበሩ ምዕመናን ዘንድ ከፍተኛ ድንጋጤና ፍርሃትን ፈጥሯል። ጥቃቱ የተሰነዘረበት አልመዲና ሆል የተሰኘው ማዕከል ከጥቃቱ በኋላ ለጊዜው እንዲዘጋ ተደርጓል። የማዕከሉ ዋና ጸሐፊ ታጅ መሐመድ ለዘኒው አረብ ሲናገሩ በጥቃቱ እጅግ አዝኛለሁ። አሁንም ድረስ በድንጋጤ ውስጥ ነኝ። እንዲህ ያለ ነገር ይፈጸማል ብዬ በፍጹም አስቤ አላውቅም። በመስጂድ ውስጥ እንዲህ ያለ ድርጊት ይከሰታል ብለን በህልማችንም አልመንም አናውቅም ብለዋል። አክለውም እዚህ አካባቢ ከ15 ዓመታት በላይ ኖሬያለሁ፣ ነገር ግን እንዲህ አይነት ነገር አይቼ አላውቅም ሲሉ በምሬት አስረድተዋል። ዋና ጸሐፊው እንደገለጹት የክትትል ካሜራ ምስሎች እንደሚያሳዩት አንድ ግለሰብ ከዙህር ሶላት በኋላ ከቀኑ 9 ሰዓት ላይ ወደ ዋናው መግቢያ በር በመጠጋት ነዳጅ ነው ተብሎ የሚገመተውን ፈሳሽ በእንጨት በተሰራ መግቢያ በር ላይ በመርጨት እሳቱን ካቀጣጠለ በኋላ እዚያው መግቢያው ላይ ቆሞ ይታያል። ምንም እንኳ የአካባቢው ማህበረሰብ አባል እሳቱን ለማጥፋት ጥረት ቢያደርግም ከዋናው በር አናት ላይ ከባድ ጢስ ይታይ ነበር። ይሁን እንጂ ከህንፃው ላይ ከፍተኛ ጭስ መነሳቱ የደረሳቸው የአካባቢው ነዋሪዎች መረጃ ለፖሊስ ካደረሱ በኋላ የደብሊን የእሳት አደጋ መከላከያ ሰራዊት እሳቱን በፍጥነት መቆጣጠር ችለዋል። በጥቃቱ ሳቢያ የደረሰ የአካል ጉዳት የለም። ፖሊስ በሰጠው መግለጫ በምርመራው አካል ዕድሜው በአርባዎቹ ውስጥ የሚገኝ ግለሰብ መያዙንና በአሁኑ ወቅት በቁጥጥር ስር እንደሚገኝ በመጥቀስ በታልቦት ጎዳና በሚገኘው በዚሁ ተቋም ላይ በእሳት የተፈጸመ የወንጀል ማውደም ድርጊት በሚል መዝገብ ምርመራ እያደረገ መሆኑን ገልጸዋል። እሳቱን ያነሳሳው ግለሰብ የዘረኝነት ስድቦችን ሲያሰማ እንደነበር የአይን እማኞች ተናግረዋል። ድርጊቱን ተከትሎ የሙስሊሙ ማህበረሰብ መሪዎች ድርጊቱን በጽኑ ኮንነዋል። የብሪታንያ ሙስሊሞች ምክር ቤት ዋና ጸሐፊ ዶክተር ዋጂድ አክተር ድርጅታቸው በጥላቻ የተሞሉ ወንጀለኞች በዩናይትድ ኪንግደም እና በአውሮፓ ሕዝብ ላይ እንዲህ አይነት የጥቃትና የማስፈራራት ድርጊቶችን ለመፈጸም ድፍረት ማግኘታቸው እጅግ ያሳስበናል ብለዋል። በተመሳሳይ መልኩ የአየርላንድ ሙስሊሞች ምክር ቤት ጥቃቱን እጅግ አስነዋሪ እና አስደንጋጭ ሲል ገልጾታል። የእንግሊዝ የአገር ውስጥ ሚኒስቴር መምሪያ እንደሚያመለክተው ሙስሊሞችን ኢላማ ያደረጉ የጥላቻ ወንጀሎች በአሁኑ ወቅት ከፍተኛ ደረጃ ላይ ይገኛሉ። የብሪታንያ ሙስሊሞች ምክር ቤት ባለፈው ሰኔ ወር ላይ መስጊዶች ድንገተኛ የደህንነት ልምምዶችን እንዲያደርጉ፣ የክትትል ካሜራዎቻቸውን እንዲያጠናክሩ፣ ከፖሊስ ጋር ያለውን ግንኙነት እንዲያሳድጉ እና እንደ የቃጠሎ ሙከራዎች፣ በመግቢያዎች ላይ የሚፈጸሙ ትንኮሳዎች፣ አጠራጣሪ ዕቃዎችን እና የቦምብ ዛቻዎች ያሉ የደህንነት ስጋቶችን ለመከላከል ዝግጁ እንዲሆኑ መክሮ